በማቴዎስ ወንጌል ምዕራፍ 25 ላይ በሁሉ ዘንድ የሚታወቅ የአስርቱ ቆነጃጅቶች ምሳሌ ጌታ ኢየሱስ ክርስቶስ የሰጠው ምሳሌ የተጠቀሰበት ቃል ስለ መንቃት እያንዳንዱ ሰው በመንፈሳዊ ዓለም ያለ መንቃት እንደሚያስፈልገው ጌታ ኢየሱስ ክርስቶስ ራሱ የሰጠው ምሳሌ ነው። ክብር ለኢየሱስ ይሁን። ስለዚህ 10 ቆነጃጅቶች ዛሬ በእያንዳንዱ ቤተክርስቲያን ውስጥ የተቀመጡትን ወይንም ደግሞ በዩኒቨርሳል ባለች ቤተ እምነት ውስጥ ወይም ቤተክርስቲያን ውስጥ የሚጠቁም የሚያመለክት ቃል ነው። የአብ ትኩረት ከሆነው ከኢየሱስ በቀር 10 የቆነጃጅት ምሳሌ 5 ሰነፍ ምዕመናን 5 ቆነጃጅቶች ደግሞ ልባም ምዕመናን ተብሎ ተከፍሎ ለምዕመናኑ የሚሰጥ ተደርጎ የሚሰበክ ስብከት አይደለም። እነዚህ ብለን ከሰበክን አገልጋዮቹን የት ውስጥ እንከታቸዋለን? ኦፊስ ደረጃ ስም ተሰጥቷቸው የሚያገለግሉትን አገልጋዮች የት ውስጥ እንከታለን? ስለዚህ የማቴዎስ ወንጌል ምዕራፍ 25 የሚያመለክተው በዩኒቨርሳል ባለች ቤተ እምነት ውስጥ ወይም ቤተ ክርስቲያን ውስጥ ክርስቶስ ሊመጣላት ያለውን ቤተ ክርስቲያን የሚያመለክት ቃል ነው። የአብ ትኩረት ከሆነው ከኢየሱስ በቀር ዛሬ ላለንበት ሰዓት ላለንበት ጊዜ ላለንበት ወቅት ደውሎች ናቸው። እንድናስተውላቸው ደግመን እንድናነባቸው እንደገና ወደ አእምሮአችን እንድንመለስ እንደገና መንፈሳዊ ነገሮቻችንን እንድንመለከት እንደገና እምነቶቻችንን እንድንመረምር እንደገና ወደ ጌታ እንድንጠጋ እንደገና ከመንፈስ ቅዱስ ጋር እንድንሆን እንደገና የእግዚአብሔር ዘላለማዊ ዓላማና ተልእኮ ላይ እንድንጣበቅ እንዲሁም ደግሞ የነገሮቻችን ማለትም የእምነቶቻችን ፍጻሜ ሊሆን የተሰጠውን የክርስቶስን መምጣት የቤተ ክርስቲያንንም ደግሞ መነጠቅ እንደገና እንድናስበው በንቃት በዚህ ውስጥ እንድንሆን የተጻፉ መልእክቶች ናቸው። የአብ ትኩረት ከሆነው ከኢየሱስ በቀር በዚህ በማቴዎስ ወንጌል ምዕራፍ 25 ያለውን ወስደን በቆሮንቶስ ቤተክርስቲያን በኤፌሶን ቤተክርስቲያን በሰባቱም አብያተ ክርስቲያናት በዮሐንስ ራእይ ላይ እንደተጻፉ ብናስቀምጥ ሃይማኖታዊ የሆኑ ሰዎችም አሉ፣ መንፈሳዊ የሆኑ ሰዎች አሉ። ምሳሌነቱ እሱ ነው። በአንድ ቤት ውስጥ ሃይማኖታውያንም አሉ፣ መንፈሳውያንም አሉ። ነገር ግን ሃይማኖታውያን ቢሆኑ መንፈሳውያን የማይለዩ ናቸው። የተቀላቀለ ነው። ተቀላቅለን ነው የምንኖረው። ግን ይህ መቀላቀልን ሊያጠፋ የሚችል አንድ ሌሊት አለ። አንድ ሌሊት ይመጣል። እንደ ማቴዎስ ወንጌል ምዕራፍ 25 አገላለጥ ሙሽራውን ጠብቀው ሲያጡ ሙሽራው በዘገየ ጊዜ ሁሉም ተኙ ይለናል። ሁሉም ደከሙ ይለናል። ሁሉም እንቅልፍ አላቸው ይላል። 5ቱ ሰነፍ ቆነጃጅቶችም ቢሆኑ ወይም ደግሞ 5ቱ ልባሞች ቆነጃጅቶችም ቢሆኑ በሁሉም ላይ ሌሊቱ እኩል ነውና ድካም መጥቶ ከመዘግየቱ የተነሳ እንደተኙ ይነግረናል። ነገር ግን እኩለ ሌሊት ላይ ይላል መጽሐፍ ቅዱስ እኩለ ሌሊት ላይ አሁን ያለንበት ዘመን እኩለ ሌሊት ነው። አሁን ያለንበት የምንኖርበት ይሄኛው ዓለም እኩለ ሌሊት ነው። የአብ ትኩረት ከሆነው
ከኢየሱስ በቀር። የእግዚአብሔር ድምፅ የሚሰማበት ብቻ ሳይሆን በጣም ጨለማ ነው። በጣም የጨለመ ጊዜ ነው። የሚሰሙ ነገሮች ብዙ እየተሰሙ ያሉበት ጊዜ ነው። ስለዚህ ሰነፎቹም ቢሆኑ ልባሞቹ ተኝተዋል። ግን እኩለ ሌሊት መጣባቸው፣ አንቀላፉ። በዛ እኩለ ሌሊት ላይ ማንም ምንም በማይሰራበት ሰዓት ላይ፣ ማንም በደከመበት ሰዓት ላይ፣ ማንም እንቅልፍ ባለው ሰዓት ላይ፣ የበረቱ ሰዎች እንቅልፍ ባላቸው ሰዓት ላይ እነዚህም ሰነፎች እንደነሱ እንደበረቱም ሁሉ እንቅልፋቸውን የተኙበት ሰዓት ከዚህ የተነሳ ነው መንቃት የሚባለው ነገር የሚያመለክተው በመንፈሳቸው በነፍሳቸው ዝለት የገጠማቸውን ብቻ አይደለም። መንቃት የሚያስፈልገው ከላይ እስከ ታች ነው። መንቃት የሚለው ነገር የሚያመለክተው ቤተ ክርስቲያንን ነው። 10ሩንም ቆነጃጅቶች ናቸው። የአብ ትኩረት ከሆነው ከኢየሱስ በቀር፣ ከመንፈስ ቅዱስ ደስታ ከልጁ በቀር። ሐዋርያው ለዚህ ቤተ ክርስቲያን የሚጽፈው ቃል ይህንን ነው። ንቁ። ያልነቁበት ነገር አለ ማለት ነው። ሊነቁ የሚያስፈልጋቸው ነገሮች አሉ ማለት ነው። ይሄ ንቁ የሚለው ቃል 5ቱንም ልባም ቆነጃጅቶችን እንዲሁም ደግሞ በዛው መቅደስ ውስጥ ያሉትን 5 ሰነፍ ቆነጃጅቶችን የሚያመለክት ብዙ ተመሳሳይነት አላቸው። ብዙ አንድነት አላቸው። 10ሩም ቆነጃጅቶች ናቸው። 10ሩም በአንድ ቤት ውስጥ ነው ያሉት። 10ሩም ሙሽራውን ይጠብቃሉ። 10ሩም በእጆቻቸው ላይ ኩራዝ አለ። 10ሩም መብራቱ የሚበራበት ዘይት በውስጡ አለ። ጨለማው እስከሚመጣ ድረስ፣ ያ ሌሊት እስከሚገለጥ ድረስ፣ ቁንጅናው ሌሊቱ እስከሚገለጥ ድረስ ነው። ዘይቱ ሌሊቱ እስከሚገለጥ ድረስ አይለይም፣ ዘይት ነው። መብራቱ ሌሊቱ እስከሚመጣ ድረስ መብራት ነው። ጥበቃው ሌሊቱ እስከሚመጣ ድረስ ጥበቃ ነው። ብዙ ተመሳሳይነት አለ። መጽሐፍ ቅዱስ የሚለይልን ጌታ ኢየሱስ ክርስቶስ ልዩነትን ያደረገው በአንድ ቃል ነው። ሙሽራው በዘገየ ጊዜ የአብ ትኩረት ከሆነው ከኢየሱስ በቀር፣ ሁሉም በጥበቃ ላይ ናቸው። ሁሉም ይዘዋል፣ ተዘጋጅተዋል። ሰነፎች ተብለው የተባሉትም ልባሞቹን ሴቶች ከዚህ ከጨለማው የመጣለት ነው የጠየቁት እንጂ ዘይት ጠይቀው አያውቁም፣ ለምነው አያውቁም። ያላቸው እንደሚበቃቸው፣ እርምጃዎቻቸው የጠበበ ነው። ብዙ ተመሳሳይነት ነበር። ይሄ ተመሳሳይነት ግን ጌታ ኢየሱስ ክርስቶስ ሲናገር የሚጠብቁት በዘገየ ጊዜ የአብ ትኩረት ከሆነው ከኢየሱስ በቀር